ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማይክል ካሪክ እንዲህ ሲል ተናግሯል። እኔ ከመጣው ጀምሮ ካዝሚሮ በሜዳ ውስጥም ሆነ ከሜዳ ውጭ እጅግ ድንቅ ነበር። ተመክሮህን በአግባቡ መጠቀም ትልቅ ነገር ነው። እነዚህ አንጋፋ ተጫዋቾች መሆን ማለት ለሌሎች አርአያ የመሆን ወጣት ተጫዋቾችን የመርዳትና ያካበቱትን ተሞክሮ በጥሩ መንገድ የማስተላለፍ ኃላፊነት እንዳለብን መገንዘብ ነው ብሏል። ካሴም ከመጣሁበት ጊዜ ጀምሮ በብዙ መንገዶች ምርጥ ነበር። ከእሱ ጋር መስራትም ትልቅ ደስታ ነው። ለሚቀጥሉት ጥቂት ወራት ከእሱ ጋር አብሬ ለመስራት ዝግጁ ነኝ ሲል ተናግሯል። ካሪክ እንግዲህ ሁሉንም ነገር ለማስተባበር በጣም አስፈላጊ ቦታ ነው። ከመላው ቡድን ጋር አንዳንድ ጊዜ በስሜት አንዳንድ ጊዜ ደግሞ በአእምሮ ትገናኛለህ። ስለዚህ መረጋጋትንና የጨዋታ ሂደት የመረዳት ችሎታን ማሳየት ይኖርብሃል። ካዝሜሮ በቡድኑ ውስጥ ትልቅ ተጽዕኖ ነበረው። ስለዚህ ይህንን ጉዳይ ለወደፊት ልብ ይላል ሲል ተናግሯል። ማይክል ካሪክ አክሎም እንግዲህ አካዳሚ የሚሰራውን ስራዎች አይቻለሁ። ማለት ልጄ ከ7 ዓመቱ ጀምሮ እዚህ ነበርና ሁኔታውን በሚገባ አውቃለሁ። እሱ እዚህ ያለ ስላሳለፈው ተሞክሮ በጣም ጥሩ ነገሮችን ከመናገር ውጭ የምለው ነገር የለኝም። ይህንን የሚናገረው አንድ ወላጅ ነው። ያሳለፈውን ጉዞ ለሱ እጅግ በጣም ጥሩ ነበር። እግር ኳሱን ወደ ጎን በንተው እንኳን አንዳንድ ታዳጊ ወንድ ልጅ የሚያሳልፋቸውን ተሞክሮችና የሚያቸው ነገሮች በራሳቸው ትልቅ ዋጋ አላቸው። አካዳሚው ለረጅም ጊዜ ተጫዋቾችን በማብቃትና ወደ ዋናው ቡድን ለማምጣት ስኬታማ ሆኖ ቆይቷል። እንዲያውም በዋናው ቡድን ስብስብ ውስጥ የአካዳሚ ተጫዋቾች ሳይካተቱ ካለፉ አሁን 90 ዓመታት ገደማ ሆኖቷል ሲል ማይክል ካሪክ ተናግሯል። ራትክሊፍ ለመጀመሪያ ጊዜ ያየሁት በአርሰናሉ ጨዋታ ነበር። በዚህ ምንም ችግር የለብኝም። ለምሰራው ስራ ከበላይ አካላት የማይቋረጥ ግንኙነት ወይም መመሪያ ያስፈልገኛል ብዬ አላስብም። የኔ ድርሻ በቡድኑ ውስጥ ምቹ ሁኔታ መፍጠር እንዲሁም ዋናው ቡድንና ከዚያም ባለፈ ሌላውን ነገር መምራት ነው። አሁን እዚህ ተቀምጦ ከደጋፊዎች ጋር መነጋገር የስራውን አንዱ አካል ነው። ነገር ግን ከበላይ አካላት ጋር ግዴታ የማቋረጥ ግንኙነት አያስፈልግም ሲል ማይክል ካሪክ ተናግሯል። ኤድዊን ቫንደርሳን እንግዲህ ስለ አሁናዊው የማንቸስተር ዩናይትድ ግብ ጠባቂ እንዲህ ሲል ተናግሯል። እሱ ቤልጅየማዊ ነው። ስለዚህ አስተዋይና ነገሮችን በልኩ የሚያረጋ ያለ ልጅ ይመስለኛል። ቤልጅየምና ኔዘርላንድ በጣም ተመሳሳይ ናቸው። ሰነላመስ በጣም ጥሩ ስራ እየሰራ ነው። ሊጉ የሚጠቀመውን ምርጥ አካላዊ ጥንካሬ በሚገባ ያሟላ ተጫዋች ነው ብዬ አስባለሁ። ወደፊት መጥቶ ኳስ ለመያዝና ለመቆጣጠር በፍጹም አይፈራም። ይህ ደግሞ ከፍተኛ በራስ መተማመን እንዳለው ያሳያል። የማይታመኑ ኳሶችን ያድናል። አስፈላጊ ለሆኑ ትሬቶች ሳይጋለጥ ስራውን በጥሩ ሁኔታ ያከናውናል። በየቀኑ አብሬው ስላሉም የሁልጊዜ እንቅስቃሴ አላውቅም፣ ሁሉንም ጨዋታዎችን አልተመለከትኩም። ነገር ግን እዚህ ለረጅም ጊዜ ለመቆየት የሚያስፈልገውን ነገር ሁሉ ያለው ይመስላል ሲል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ኤድዊን ቫንደርሳን ተናግሯል። የአሰልጣኝ አስተያየትን በተመለከተ እንግዲህ ዴቪድ ሞይስ እንዲህ ሲል ተናግሯል። ዩናይትድ ማይክል ካሪክ ወደ ኃላፊነት መምጣት በኋላ ድንቅ እንቅስቃሴ ላይ ይገኛል። እነርሱ እጅግ ምርጥና አደገኛ ተጫዋቾች አሏቸው። ጨዋታውን በየትኛውም ደቂቃ መቀየር የሚችሉ ወርልድ ክላስ ተጫዋቾች አላቸው። ጨዋታው መሀል ላይ በሚኖረን እንቅስቃሴ የሚወሰን ይሆናል። እኛ መሀሉን ዶሚኔት ካደረግን ጨዋታውን ማሸነፍ እንችላለን ሲል ለማንቸስተር ዩናይትድ ፈታኝ የሆነ ክለብ እንደሆነ የሚያሳይ አስተያየቱን ነው ዴቪድ ሞይስ እየተናገረው። የኤቨርተን እንግዲህ ለማንቸስተር ዩናይትድ ፈታኝነት ገና በሰር አሌክስ ፈርጉሰን ጊዜ የጀመረ ነበርና ኤቨርተኖች በተለይ በሩበን አሞሪም አሰልጣኝነት ዘመን ለማንቸስተር ዩናይትድ ሲፈትኑ ተመልክተናል። ከዛ በፊት ያላቸውን ስታት ከተመለከትን ግን ማንቸስተር ዩናይትድ ኤቨርተንን በቀላሉ የሚያሸንፉበት እውነት እንደነበረ የሚታወቅ ጉዳይ ነው። የቡድን ዜናን እንግዲህ ስንመለከት በቦርንማውዝ ጨዋታ በቀይ ካርድ ከሜዳ የተሰናበተው ጁኬ ኦብሬን በዛሬው ጨዋታ በቅጣት ምክንያት ከጨዋታ ውጪ ሆኗል። በውሰት ለቶፊዎች እየተጫወተ የሚገኘው ጃክ ግሪሊሽን በረጅም ጊዜ ጉዳት ምክንያት በዛሬው ጨዋታ ለክለቡ ግልጋሎት አይሰጥም። በሌላ ዜና ሲያመስ ኮልማን ከጉዳት በማገገም በኋላ ለዛሬው ጨዋታ ዝግጁ መሆኑ ተረጋግጧል። የቡድን ዜና ማንቸስተር ዩናይትድን በተመለከተ ደግሞ ማቲያስ ዴሊትና ሜንሰን ማውንት በዚህ ወር መጨረሻ ይመለሳሉ ተብሎ ይጠበቃል። ሆኖም ሁለቱ ተጫዋቾች ለዛሬው ጨዋታ አይደርሱም። ፓትሪክ ዶርጉ ከወር በፊት ከአርሰናል ጋር በተደረገው ጨዋታ ባጋጠመው ጉዳት ምክንያት እስከ ወርሃ መጋቢት ድረስ ወደ ሜዳ ይመለሳል ተብሎ እንደማይጠበቅ የሚታወቅ ጉዳይ ነው። የእርስ በርስ ግንኙነትን ከተመለከተ እንግዲህ በዚህ ወቅት ሁለቱም ክለቦች በተለያዩ ዘርፎች በሊጉ ከፍተኛ ተጋድሎ በማድረግ ላይ ይገኛሉ። ቶፊዎቹ በደረጃ ሰንጠረዥ ነጥቦችን በመሰብሰብ በኤሮፓ ሊጉ ተሳታፊ ለመሆን ጥረት በማድረግ ላይ ሲገኙ፣ ማንቸስተር ዩናይትድ በበኩሉ ቶፕ ፎር ውስጥ በማጠናቀቅ በቀጣይ ዓመት በሻምፒዮንስ ሊግ ውድድር ላይ ተሳታፊ ለመሆን ጥረት ላይ እንደሆነ ይታወቃል። ማንቸስተር ዩናይትድ ኤቨርተንን በገጠመባቸው ያለፈው 3 መርሃ ግብሮች ድል ማስመዝገብ አልቻለም። ከ3ቱ ጨዋታዎች በአንዱ ሲሸነፍ በሁለቱ ነጥብ ተጋርቷል። ኤቨርተንን በሊግ መርሃ ግብር ለመጨረሻ ጊዜ ማሸነፍ የቻለው በታህሳስ ወር 2024 በቀድሞ አሰልጣኝ ሩበን አሞሪም የመጀመሪያ የኦልድ ትራፎርድ መርሃ ግብር 4 ግቦችን ከመረብ በማሳረፍ 4-0 በሆነ ውጤት እንደሆነ ይታወቃል። ኤቨርተን ለመጨረሻ ጊዜ በሊጉ በገጠመበት መርሃ ግብር ባልተጠበቀ መልኩ በጎዶሎ ተጫዋቾች ኦልድ ትራፎርድ ድረስ 101-0 በሆነ ውጤት በማሸነፍ ከ3 ነጥብ ጋር መመለሳቸው አይዘነጋም።
በዛሬው ዕለትም እንግዲህ መልካሙን ሁሉ እንመኛለን። እናንተም ያላችሁን የውጤት ግምት ማስቀመጥ ትችላላችሁ። ዝውውርን በተመለከተ እንግዲህ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የመሃል ሜዳ ለማሻሻል የዶርትሙንዱ ተጫዋች የሆነውን ፍሌክሲ ንሚቻን ኢላማ አድርጓል። ቦሩሲያ ዶርትሙንድ ተጫዋቹን በ60 ሚሊዮን ዩሮ አካባቢ ለመሸጥ ፈቃደኛ እንደሆኑ ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ በክረምቱ የዝውውር መስኮትም እንዲሁ ማንቸስተር ዩናይትድ ከዚህ በፊት ለማስፈረም ሙከራ እንዳደረገ የሚታወቅ ጉዳይ ነው። ታዲያ አሁንም ቢሆን ዩናይትዶች ተጫዋቹን እየተከታተሉት እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ጆሹዋ ዘርክዚ በዚህ የውድድር ዓመት መጨረሻ በክረምቱ ወደ ሴሪኤ ሊመለስ ይችላል። በርካታ ታዋቂ የአውሮፓ ክለቦች ሁኔታውን በቅርበት እየተከታተሉ ይገኛሉ። ጁቬንቱስና ሮማ ፍላጎት ካሳዩ ክለቦች መካከል ይጠቀሳሉ። ብዙ ክለቦች በልምምድ ላይ ባለው ሙያዊ ብቃት፣ ለስራው ባለው ቁርጠኝነትና ከሜዳ ውጭ ባለው መልካም ባህሪ እንደተደነቁ ይታወቃል። ኦሊቨር ሄልት የዴይሊ ሜል ጋዜጠኛ ስለ ጄጄ ገብርኤል እንዲህ ተናግሯል። በዚህ እድሜው ገብርኤልን እንደ ኮል እና ዊልሻር ካሉ ተጫዋቾች ጋር ማወዳደር ይቻላል። እሱ አስደናቂ ተሰጥኦ አለው። ይህ የ15 ዓመት ልጅ ከሱ በ2 እና በ3 ዓመት ከሚበልጡ ወጣቶች ጋር ነው የሚጫወተው። በዚህ ውድድር ዘመን መጀመሪያ ላይ በወጣቶች የኤፍኤ ካፕ ጨዋታ ላይ ጎል ያስቆጠረ ትንሹ ተጫዋች በመሆን አዲስ ክብረ ወሰን አስመዝግቧል። እድገቱ በዚህ ከቀጠለ በቅርቡ በማንቸስተር ዩናይትድ ዋና ቡድን ውስጥ ቦታ ለማግኘት ብቁ ይሆናል። ቀድሞውንም ከእነሱ ጋር ልምምድ የሰራ ሲሆን እንደ ዘገባዎች ከሆነ ደግሞ በልምምድ ሜዳ ላይ ከደረጃው በታች ሆኖ አልታየም። ለጊዜው በእግር ኳስ ህይወቱ መጀመሪያ ላይ ደምቆ ሲታይ ማየት ደስ ይላል። እሱ በእግር ኳስ ምንም ይሁን ምን ረቡዕ ምሽት በካሳም ስታዲየም ዋናው መቀመጫ የሞሉ ሰዎችን ጄጄ ገብርኤል ለመጀመሪያ ጊዜ ሲጫወት ያዩበት ሁኔታ አይረሱትም ሲል ነው የተናገረውና ጄጄ ገብርኤል ለማንቸስተር ዩናይትድ እንግዲህ ወደፊት በጣም ደምቀው ከሚወጡ ተጫዋቾች ውስጥ አንዱ እንደሚሆን ይጠበቃል። በማንቸስተር ዩናይትድ ቤት እንግዲህ በጣም ከሚጠበቁ ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙ ተመኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙ ተመኘው።